ለውሰው አብቻ ተረጋጋጁ ይጃል አሱም ባረገኝ እቺ ልጅ ትንሽ ልጅ የልጅነት ጓደኛዬ አዲስ ጎጆ ወጪ ናትና እኔ ያሸነፍኩትን ገንዘብ ለዚች ልጅ ሸልሜያለሁ። አይኔ ያረጀሽ ይሆና ልጅ ይሆናል። አሎ ምን ነው ትኩራችሁ እዚህ ያቆረሽ ለፊት ነው የምትከረው ባላንስ እሺ ወይ ኖ ወንድም ሆነ አለበት ጀርና አብራ ያሰራክሻል አልፈልግም አንቺን አስለምጂ ቅዱስ ለምን አታስለምደኝ? ሰላም እንዴት ናችሁልኝ ውዴ ቻናሌ ተከታታዮች፣ እኔ ያለው ዛሬም እንደተለመደው እናንተ ተመልካቾችን ዘና ፈታ ያደርጋሉ እንዲሁም ቁም ነገር ይገኝባቸዋል ብዬ አሰብኳቸውን ወቅታዊና ሰሞነኛ ቪዲዮዎች ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ከዛ በፊት ግን ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰቡን እንዲሁም ይሄን ቪዲዮ በላይክ ጀምሩት። ያላችሁንም ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ወደ መጀመሪያው ቪዲዮ እንለፍ። ማትንክ በትዝታ በነማንኩኝ እሺ ታፍና በትንግሩን ከርኪ ቦሽጋር ይሳሰፈር ይኸውልሽ ከዚህ በኋላ አረቄ የሚባል ነገር አፋችን ላይ አይደርስም። እኔ ብገለኝ እንዴ በዚህ አይደለም በዚህ ብታርደኝ አልጠጣ። አረቄ መጨረሻችን በቃ እኔ በቃ ዛሬ ግን አንድ ጨዋታ አጫውትሻለሁ። ካወቅሽው ለመጨረሻ ጊዜ አረቄ እንጠጣለን። ካወቅኩት አናውቀውም ግን ካወቅኩት እሺ። ይኸውልሽ አረቄውን እሸፍነዋለሁ በዚህ ማለት ነው። እሺ ከዛ የት ውስጥ እንዳለ ትነግሪኛለሽ። ካወቅኩት እሺ ልጀምረው። ይኸውልሽ እሺ የት ውስጥ ነው ያለው? ኧረ እኔ ይሄ ቼክ አድርገው ራሱ ወርቀዳው እናንተማ በዚህ ሁኔታችሁ መቼም ነው አረቄ የማታቆሙት። ቤተክርስቲያን ሄጄ መጸለይ ሲጀምር ይሄ ነገር እንግዲህ ብዙ ሰው ነው የሚያጋጥመው። በቃ ቤተክርስቲያን ሄዳችሁ ወይ የሆነ ቦታ ሃይማኖት ቦታ ሄዳችሁ ጸሎት ስትጀምሩ አይምሯችሁ ላይ የማይመጣ ነገር የለም። በቃ ብዙ ነገር ነው የሚመጣው። ያ እንግዲህ የሰይጣን ስራ ነው። ሰይጣንን ደግሞ ድጋሚ እዛው በጸሎት ነው ማሸነፍ የምንችለውና ጸሎታችንን ምንም ቢሆን አናቋርጥ። 8000 ብር ጫማ ስገዛ ደቂቤው ምን እሺ ገዛን ጫማ ገዝተህ ነው? ገዛን አታሪ አበደ ነው። እኔ መልስ እንገዛው 8000 ብር እና ምን እሺ ነው ባዶ እግር የምትሄደው? ምንድነው ባዶ እግር የምትሄደው? አለብሰውም ወይ 8000 ብር ገዝቼ ልርገጠው ወይ እና ልረግጠው አንዴ ይዘው አሁን እኮ ጫማ እግር ላይ ቀረ አንገት ሊሆናል እንደ ወርቅ አርገው አንገት ላይ ለነገሩ እውነትህን ነው። አረ እንደውም ተጠንቀቅሽ ያዥ ብራዘር ማጅራመቺ በስቷል እንዴ ጠንቀቅ ታያለህ። አይታይ በቃ አሁን ግቢ ወደቤት አሽኒኝ ምን እንሸኝ እንዴ ይሻላል። አረ የሚፈረው በእናትህ እና በቃ እንሸኝ ተበድሬ ነው የገዛሁት። ኢትዮጵያ ውስጥ የጫማ ዋጋውን አይቀመስ ሆኗል። 8000 ብር 7000 ብር ነው የሚገዛው። እሱ እንግዲህ አነስ አለ የተባለው ነው። ከዛም በላይ አለ እስከ 20000 ብር እስከ 30000 ብር ጫማ የሚገዙ ሰዎች አሉ። እና እንግዲህ በፊት መሬት ይገዛበት የነበረ ብር አሁን ጫማ እየተገዛበት ነውና ጫማ ስንገዛ የሆነ ጋርድ ነገር ከኋላ ብናስከተል አሪፍ ነው። በህይወታችሁ ተሳስታችሁ ሁለት ሰዎች ተጣልተው ማለት ነው ከአንዱ ጋር ቦድናችሁ ከነሱ በላይ እንደ ኃይለኛ ደራሽ ዳረካችሁ። ምክንያቱም መጨረሻ ላይ እነሱ ተጣርቀው እናንተ አንድ ላይ ሊታረቋችሁ ይመጣሉ። አንተ እንዳያገባችሁ አንዳንድ ሰዎች አላችሁ አንዱ ተጣላ ብላችሁ ተደረባችሁ የምትጣሉ። ይሄ ቪዲዮ ለእናንተ ነው። አሎ ምን ነው ትኩራችሁ ከገዛናቸው እንስሳቶች ውስጥ አገልግሎት ያልሰጠችው እቺ አህያ ብቻ ናት ማለት ነው። እቺ አህያ ትናንትና ለበጫ ሞክረን ነበር፣ መከሬን ስታበላኝ ነበር። ዛሬም ለበጫ ሞክረን መጨረሻ የምትጫና አይደለችም። ስለዚህ ምን አደረኩኝ? አገጣለች ማለት ነው። አራቱንም እግሯን ሁለቱን አንድ ላይ ያያስኩት ማለት ነው። አሁን አዘልም እንደፈለገችው አዘልም። ከዛ ትንሽ አሸዋ ነው አረግይባታለሁ። ከዛ አሁን ጭኜ እዚህ ግቢ ውስጥ ለመግራት ልሞክር ነው ማለት ነው። ራሴው ታዩዋል ለመግራት ለማለማመድ እየሞከርኩ ነው። ከጭነት እንድለምድ ነው። አንዳንድ ሰዎች ግፋችሁ ከባድ ነው። አሁን ሰውን በአህያ መስሎ መስራት ምንድነው? እቺ ልጅ አሁን ስለመልኳ እንተውና እግሯ ብቻ ይበላበታል። ቢበታ ታዲያ ወጥ ሆነ ያጣሽ ወኔ ወጡን ስፖንሰር ሆነሻለሁ እበት
ብላሻለች አያቴ። ሙጀሊያም ብላሻለች አያቴ። ውይ ወቡ ውይ አንቺን ሳህኑ ነው የሚያስበላሽ ከሆነ ቢበት እኛ ምን አገባል? ለኛ ግን ይበላበታል ብለሽ አትንገሪ። አንቺ እግሯ ላይ መብላት ከፈለግሽ ማንንም አይከለክልሽም። ቢበት ምን አማረብኝ ብሎ ነው እንዴ ያዋለዱ ዶክተሮች እኮ ማለት ነው ፊቱ ነው ቂጡ ነው ብለው ለመለየት 3 ቀን የፈጀባቸው አይኑን እስኪገልጥ ድረስ። የሰፈር ሰው ራሱ ናስቴ ቆንጆ ብሎ ልኮቱን ላያቅም ነው እንዴ። እኛን ስሙ እሱን ይዘሉታል ነበር። የሆነ ቀን እኛ ቤት መጣ። እሱን በመስቶቱ ደንግጦ ራሱን ሰበረ። ከዛ ማዘር ኑ እሱን ተውትና ምሳ ብሉ ብላ እንጀራ አቀረበች። ወጢታ እስክትመጣ እንጀራውን እያዩት አይኑን ነጨፈ። 5 ዓመት ቡና የተቆጠረ ማንከከሻ ነበር ምን እዛ ላይ ቋጣሪ ነበር። ቋጣሪ ብቻ የሆነ ቀን 1 ብር ጠፋብኝ። ከ6 ወር በኋላ እሱ ፊት ውስጥ አገኘው። ከዛ ሳንቲሙ ሳነሳው ሳንቲሙ ላይ ያለው አንበሳ ጸጉሩ ቀምሎ እያከከን ያገኘው ሳንቲሙ። እንዴ በሰፈር ሲያልፍ እኮ ልጆቹ ኪንግ ጎንግ መጣ ነበር። የሆነ ጊዜ ንብ ነደፈችው። ከዛ የነደፈችው ንብ ሌላ ንብ አይቷት አለቀ። ሄዶ ተናግሮባት ንቧን በስቅላት አስቀጣ። ሞቱላ ነኝ ነው ምን ቢያረጋችሁ ነው ወርጭብኝ የምትወርዱበት? ኧረ ምላስ ከባድ ምላስ ነው ያላችሁ። እኔ የምላችሁ እነዛ በሰማያዊ ስክሪፕቶ ጽፈው በቀይ ስክሪፕቶ የሚያሰምሩት ልጆች ትምህርት ቤት እያለን የት ደርሰው ይሆን? እንደው ምናልባት ዲኮር ምናምን ስራ የጀመሩት እነሱ ይሆኑ እንዴ? ግራ ገባኝ እኮ። የት ገባችሁ? እንደዛ ስታሽቃብጡ የነበራችሁ ተማሪዎች፣ እስቲ እንደዛ የሚያሽቃብጥ ጓደኛ ከነበራችሁ የት ገባ ብላችሁ ስሙን እዚህ ኮሜንት ላይ ጻፉት። አምላኬ ሆይ እኔ የማፈቅረው ልጅ ከኔና ከቤተሰቦቹ ውጪ ለሌላ ሴት ጥርሱ ፈገግ ካለ 32 ጥርሱን ማታራግፍልኝ እኔ ጌታ። ኧረ እንደውም ከ32 በላይ ራሱ ካለው ተጨማሪ ጨምር አራግፍልኝ። አሜን አሜን። ሴቶች እንግዲህ እንደዚህ ብለው ጸሎት ጀምረው ነው ኢትዮጵያ ውስጥ ብዙ ወላቃ የበዛው፣ እንደዛውም ብዙ የጥርስ ሐኪም ቤት የበዛው። እና ሴቶች ኧረ ምንም ብንበድላችሁ እንደዚህ ብላችሁ ጸሎት አታርጉበት። የኢትዮጵያ ብሮድካስቲንግ ባለስልጣን አደገኛ ህግ አውጥቷል። ህጉ ምንድነው የሚለው? ለሁሉም ለሬዲዮ ጋዜጠኞች አለባበሳችሁን ቼክ አደርጋለሁ ብሏል። እኔ ይሄ ህግ ሲመጣ ማለት ነው ለማፈራሽ በሉኝ ለሰይፉ ቦስ ጉድ ፈላ። ምክንያቱም እሱ ለሬዲዮ ምን ለብሶ ነው የሚመጣው? ቲሸርትና ቁምጣ። ሉካት ሚዛሬ ወይኔ ድርሱዬ የኔ እመቤት ልክ ዛሬ ጭንቀት ቀብሩ ነው። ኢትዮጵያ 107.8 ላይ እንገናኝ። እንግዲህ ሴት ልጅ ክብሯን ስትጠብቅ ነው እና የሚያምርባት። ክብርሽን ጠብቂ። አርቲስት ነሽ፣ ለብዙ ሰው አራያ መሆን የሚገባሽ አርቲስት ነሽና እንደዚህ አይነት ወጣ ያለ አለባበስ ለብሰሽ ሚዲያ ላይ ባትመጪ አሪፍ ነው። ድርሽ ጎዳና። ወደ ቀጣይ ቪዲዮ እንለፍ። አንዳንድ ሴቶች በቃ ሙያችሁ የሌለ ጣራ ነክቷል። ምርጥዬ ዓለም ላይ ማለት ነው ልትረዳው ከማትችላቸው ነገሮች አንደኛው ምን እንደው ታውቃለህ? ዓለም ላይ ልትረዳው ከማትችላቸው ነገሮች መካከል አንደኛው የአጭር ሴቶች ጸባይ ነው። ሀቅ የአጭር ሴቶች ጸባይ እንዴ! በጭቅጭቅ መሀል የሆነ ነገር ትናገራቸዋለህ አይደል? አኩርፎ ቀጥታ የላፕቶፕ ቦርሳ ውስጥ ሄደው ይተኛሉ። አጃይብ ነው። አጃይብ እያረጀሽ ይሆናል ታየው ይላል። ወደ ኋላ ነው እንደምትኖረው አባት። እውነት ነው። እንግዲህ ሰው እያረጀ ነው እንጂ የሚሄደው ወጣት እየሆነ አይሄድምና አንዳንድ ሰዎች ላይቭ ላይ የምጽፉትን ነገር እንግዲህ እያሰባችሁ ጻፉበት። ያው ሰላም ተስፋዬም ከባድ የመልስ ምት መልሳለታለች። ተረጋጋጁ ይጃ አሱም ባረገኝ እሱን ኧረ ቬሮኒካ እብደትሽን በልክ አድርጊው። በቃ የምታረጋቸው ነገሮች እንዳለ የእብድ ነገር ነው።
አሁንም አወራላችሁ ነገር ብልግና ቢጤ ስላለ የማይመቻችሁ እያለፋችሁኝ። እሺ ወቅቱ በዓል ነበር። የበዓል ጊዜ ደግሞ ብዙ ጊዜ ተኛለሁ። ጓደኛዬ ደግሞ ይሄን ስለምታውቅ ፍቅረኛዋ ቤት ቡና ምናምን ነገር ስላፈላች ትደውልልኝና ትጠራኛለች ማለት ነው፣ እነሱ ጋር እንዳሳልፍ ማለት ነው። ከዛ እኔ ሀገራማን ብዬ ተጥቤ ተጠኘ ምናምን ነገር ሄድኩኝ። አሪፍ ጊዜ ነበር። በላን፣ ጠጠን፣ ተጫወትን እና በጣም አመሻው። በቃ እንዳድር ምናምን ነገር ይጋብዙኛል። እሷ ለቤቱ አዲስ አይደለችም፣ ለሱም አዲስ አይደለችም። በጣም የቆዩ ፍቅረኛሞች ናቸው። በቃ እሺ ችግር የለውም አዲስ ስላልሆንኩ ምናምን ነገር ብዬ አልጋና አንድ ፍራሽ አለች። ክፍሏ በጣም ትንሽ ናት። አልጋና አንድ ፍራሽ አለ። ፍራሽ ላይ አስተካክልልኝና በቃ እዛ ጋር ጋደም እላለሁ ማለት ነው። እኔ ደግሞ የሰው ቤት ብዙ ጊዜ እንቅልፍ ስለማይወስደኝ ዝም ብዬ ብልሱ ስለታኝታለች በሚለው ጋደም እላለሁኝ እንጂ አልተኛም፣ እንቅልፍ አይወስደኝም። እና ማብራቱ ጠፋና የሆነ አይነት ድምፅ ሰማለሁ። ማብራቱ ልክ እንደጠፋ ማለት ነው። የሆነ አይነት ድምፅ ይሄ እንደዚህ አይነት ድምፅ ሰማለሁ ማለት ነው። የምን ጭብጫቦ ነው? ሰው እንኳን ማሟሟቅ የለም፣ ትንሽ ማሟሟቅ የለም እንዴ? ወደ ሜዳ እንኳን ሲገባ እኮ ኳስ እንኳን ልትጫወት ገባ እንኳን አማሙቀን እንዴ? ምጣድ እንኳን ማሟሸት ትፈልጋለች። ከታች ቆስቆሰ ላይ ዳብሰ ምናምን ፉፉ በላይ እኔ ፍቅር በለ ነው ምጣድ እንኳን እንጀራ ምሰጠ። ማሟሟቅ የሚባል ነገር የለም። እንደው ታማሟቁን እንደ በየሴኮንዱ አድርጎ እኔ ምን አገባኝ? እንደው እኔን ባፈሪ እንኳን እግዚአብሔርን አፈሪ በላይ ላይ እንዴት አድሩብኛላችሁ? እግሪ ሳይገጥም እንደው ምን አይነት ቅሌት ነው? ለኔ ስሜት እንኳን አታስቡ። እንዲህ ሲጨበጨብብኝ ልደር ወይኔ ህዊ በየሴኮንዱ እግሯ ማርያምን እግሯ ሳይገጥም ማለት ነው የነጋው። በቃ እኔ ነጋብኝ። ሲጀምር አንግተውብኛል፣ አነጉብኝ እንደዚህ ፈጥጬ ማለት ነው። እንዳላይ እንኳን ቤቱ ጨለማ ቢያንስ እንኳን እያየው እንኳን ትንሽ እንደው እንዳልዝናና ድቅድቅ ያለ ጨለማ እንደ ሲኦል ውስጥ እንደው እንዲህ ጭብጨባ እየሰማሁ ልደር እግሪ ሳይገጥም እንደው ዙር እንኳን አይቆጠርም። እኔ ምን ለምን አስቆጠረኝ? እሱን ግን እንደው እግዚአብሔርን እኔ ባፈሪ እግዚአብሔርን አፈሪ ላይ እንዲህ ስታድሩብኝ እንደዚህ ላይ እንዲህ ደግሞ እኮ ትንሽ ቢፈራገጡ እኮ ይነኩኛል። የምር እንዴ ሲጨበጨብብኝ አደረው ሲጨበጨብብኝ እና በእግዚአብሔር እንደው ሰው እያለ በእናታችሁ ሰው እያለ አረ እፈሩ። ጓደኛችሁን ጠርታችሁ ያጨበጨባችሁ አትደሩ እንዴ። ተሳቀቀን እኮ የሰው ቤት አሁንማ የሰው ቤትማ እኔም ተረዳዳለሁ እንጂ የሰው ቤትማ ይጃላድርም። የዛን ቀን ያንቺን አዳር የሆነ ካሜራ ቀርጾ ሰው ቢያሳየን አሪፍ ነበር። እንዴት ስትሆኝ እንደነበር እንዴት ቻልሽው? እንዴት ተነስተሽ አትወጪም እንዴ? ደግሞ መብራት በርቶ ባይ በድምጽ እንደዚህ ሆንሽ መብራት በርቶ ብታያቸውማ ምን ልትሆኚ ነው? ሳልኩሽ እኮ በስማ የዛን ቀን ምሽት ግን እንዴት እንዳሳለፍሽ በደንብ ብትነግሪን አሪፍ ነው። ስማ አባ ዛሬ ሸጥቅልሃል በደንብ 100 ብር ስጠው። በቃ ላንጃበብለት ነው። 100 ብር ስጠው እኮ ላንጃበብለት ነው። ምን ማንጃበብ ደግሞ እሪ እያልኩ ነው የምሰጠው። 100 ብር ስጠው ፍቅር ዛሬ በደንብ አይደል እንዴ? 100 ብር አድርጌ ልሰጠው። አታረገውም እሱማ በማርያም ስጠው። አንተ መልስ ልትለው ነው? አይ እንትን ቆይ መልስ ስጠኝ። የስንት ብር? ቆይ አሁን ከ290 ብር ስጠኝ። 190 ብር ስጠኝ አለ 90 ብር እኮ ነው ያለው እሱ። በቃ ያዘው እንዴ አረካ ፍቅር የምር በሼም ነው። ነገ እዚህ ትመጣለህ? ነርቨስ ነው እንኩት ሰይ ነገ እዚህ ትመጣለህ? ኧረ አልመጣም። እና እሺ ነገ አሁን 10 ብር ብትሰጠውስ ነው? ያንቺ ግፍ ብዙ ቦታ ነው የሚጥለኝ። ተይኝ። እኔ ባለካ እንደዚህ ሼመኛ ነህ። ጅጋርን ያልወጣም ነው። የት አባክ ነው ካሪያ የምትሄደው? ከኔ ውጪ አልወጣም። ይሄን ፓርኪንግ የምታውቁ ሰዎች እስቲ ሄዳችሁ ጠይቁት። ልጅቷን ካወረደ በኋላ መልሶ መጥቶ ብሩን አልተቀበለው። አንዳንድ ሰዎች አሉ በቃ ሴት ሲያዩ ብር በጣም ያወጡና ልጅቷ ከሄደች በኋላ በቃ እሪ የሚሉ የሚቆጫቸው ምናምን አሉ። ለተመተ ተቀብለው እንዳይሆን በሚል ካልተቀበልከው ግን ይመችሽ ብራዘር። ባላንስ እሺ ወይ ወንድም ሆነ አለበት ጀርና አብራ ያሰራክሻል። አልፈልግም አንቺን አስለምጂ ቅዱስ ለምን አታስለምደኝ መጣ። የቬሮኒካ ቅብጠት እንግዲህ አሁንም እንደቀጠለ ነው። ቬሮኒካ አልተቻለችም።
ስልክ አንስታችሁ ላውድ ላይ የምታወሩኝ አይነት ሰው አይደለሁም። የኔን ስልክ በማንሳት ለሚደርስባችሁ ስነ ልቦናዊ ወይም አካላዊ ጉዳት እኔ ተጠያቂ አይደለሁም። የኔን ስልክ ላውድ ላይ ማውራት ሙያዊ ስነ ምግባር የሚፈቅድ ራሱ አይመስለኝም። ታንኪዩ። ግን እኔ አንድ ልዩ ሰርፕራይዝ አለኝ ዛሬ። እሺ ሰርፕራይዝ ምንድነው? እኔና ምህረት አሸንፈናል። ቢሆንም ግን እቺ ትንሽ ልጅ የልጅነት ጓደኛዬ አዲስ ጎጆ ወጪ ናትና እኔ ያሸነፍኩትን ገንዘብ ለዚች ልጅ ሸልሜያለሁ። እግዚአብሔርን በቃ ቃሉን ሰጥቷል። በቃ ቃሌን ሰጥቻለሁ። ምክንያቱም በቃ አዲስ ጎጆ ወጪ ናት። እንግዲህ ዳኒ የተሸለመውን ሽልማት ለሉላ ገዙ እንግዲህ አሁን አዲስ ጎጆ ልትወጣ ነው ተብሏል። ከዚህ በፊት አግብታ የሁለት ልጆች እናት እንደሆነች ይታወቃል። አሁንም በድጋሚ እንግዲህ ልታገባ ነው እየተባለ ነው። ሉላ ገዙ እንኳን ደስ አለሽ። ዳኒም ያው የተሸለመውን ሽልማት ለአዲስ ጎጆ ወጪዋን ለሉላ ገዙ አበርክቶላታል። ወደ ቀጣይ ቪዲዮ እንላለን። ይሄ የምታየው ወታደር ነው። አባት ከስጋ ዘመዱ ከልጅ ከወላዱ ከእናት ከአባቱ ከመወዳት ምስቱ ከሁሉ አስበልጦ ነፍሱን የምሰጣት እንኳንስ በህይወት ሞቶም የምወዳት በዱር ገደሉ የምንከራተተው ከወገቡ ጥምጥም ትጥቅ የማይፈተው በእርፍት አልባ ጉዞ ሁሌ የምዋትተው በበረሃው ንዳድ እሳት ተፈትኖ አገሩን ምጠብቅ ኢሾ አጥር ሆኖ ምንጊዜም ዝግጁ ላፍታም የማይሳነፍ ለነፍሱ የማይሳሳ ግንባሩን የማያጥፍ ከአውሮፕላን ዘሎ ፈጥኖ ወዲያው ደራሽ ከጎርፍ የሚያስጥል ከጭንቅ ሰው ፈዋሽ ከራስ አስበው። ይሄ ሚሊሻ ጥፋት አጥፍተ ሲያገኝ እንዴት ሊመታ እንደሚችል አስበው። ራሱን አሁን እንዳይለኛ ኮማንዶ ነው እያሰበ ያለው። በቃ የሆነ በእጁ ሰንዝሮ የሆነ በእግሩ ስቶ ምናምን ነው በቃ እንትን የሚለ ከባድ ምት ነው የሚመታ። ኧረ አንዳንድ ሰዎች ግን የምትቀቡትን ሽቶ ኧረ እያወቃችሁ ኧረ እባካችሁ ዝም ብላችሁ አትነሱን። ኧረ አረብ ለግመሉ የሰራውንም ሽቶ እየተነሳችሁ አትቀቡ ዝም ብላችሁ። ይኸው ራስ ምታት በራስ ምታት አረጋችሁ። 3 ቀን ይኸው ሲጨቀጭቀኝ ነው የዋለው ይኸው ራስ ምታት። እንዴ ባትቀቡስ እናንተ ውሃ እኮ ብትሸቱ ችግር የለውም እንዴ። ግራዋ ብትሉ ትቦ ብትሉ ይሻላል እኮ እውነት እንዴ። የሰው ራስ ምታት ከራሳችሁም አልፋችሁ ሰውን ማወካችሁ። እናንተ አያማችሁም። እናንተ የሆነ ነገር ናችሁ ሲጀመር። ወይ ደግሞ ውሃ ማለት እንኳን ሽቶ ካልተቀባችሁ እንኳን ደና ሽቶ ተቀቡ። ኦሪጂናል ሽቶ። አንዳንድ ሰዎች የምትቀቡት ሽቶ በቃ ሽቶ እኮ የምንቀባው ጥሩ ለመሽተት ነው አይደለ? አንዳንድ ሰዎች በቃ ከባድ የሆነ በጣም ከባድ ሽቶ የምትቀቡ ሰዎች አላችሁ። ይሄ ቪዲዮ እንግዲህ ለእናንተ ነው። ምንድነው የኔ እናት? ማነሽ? አንተ ራስህ ማን ነህ? አንተ ራስህ ማን ነህ? ዝም ብለሽ ሰው ላይ ትቀመጫለሽ እንዴ? ስመጣ እኮ ሰው የለውም ነበረ ማለት ባዶ ነህ እያልሽኝ ነው እንዴ? ምንድነው ታውቂኛለሽ እንዴ ከዚህ በፊት? ኧረ እኔ አላውቅም። እና ዝም ብለሽ ሰው እንትን ላይ ትቀመጫለሽ እንዴ? ኧረ ነው እነሳለሁ። እንዴት እነሳለሁ? ማንሽ ለመሆኑ ማን ነው የላከሽ? ቆይ ቁጭ በይና እንነጋገር። በቃ ይቅርታ ልነሳ። እና ነው መነሳትማ የለም። ማን ነው ስምሽ ለመሆኑ? ቃል እባላለሁ። ቃል የዚህ ሰፈር ነሽ? አዎ። እንደዚህ ግን እንዳይለመድሽ። አሁን ስልክ ቁጥርሽን አምጪ። ሌላ ጊዜ እንዲሁ እየመጣሽ እንድትቀመጭ 09 69 የጠበሳ ፕሮማክስ ቢኖረው በቃ አንደኛ ጠበሳ። እንዴት አመሻችሁ? አማናችሁ? እግዚአብሔርን በህይወቴ እንዴት ሰቅጣጭ አደጋ በአይኔ አይቻለቅ ሲባል ሰምቼ አውቃለሁ፣ ግን በህይወቴ እንዴት ሰቅጣጭ ነገር ሰምቼ አላውቅም። 5 ሰዓት ከምናምን ኦልሞስት ተኩል ምናምን አካባቢ ላይ ነው። ከተኩል እስከ 6 ሰዓት ባለው 20 ጉዳይ በሚለው ያዙ። በር ላይ ቆመን የሆነ ኮንሰርት አናስገባም ብለውን በር ላይ ፌደራሎች እየተጨቃጨቅን ነበርና የሆነ ሰዓት ላይ ፎርስ ጀመሩ። ከዛ በኋላ ፊት ለፊት ላይ ሚሊኒየም አዳራሽ ፊት ለፊት ላይ ክራሩ ነበርና የሚያዞሩ ስዊፍት ነበር፣ ነጭ ስዊፍትና በጣም ብዙ በር ላይ ቆሞ እየለመኑ በሩ ይሄ ቢሆን እዚህ ጋር ሰው አለ፣ እዚህ ጋር ፌደራሎች አሉና ሂዱ እያሉ በሩን እየዘጉት ነበረ። መኪናው ምን ሆኖበት እንደሆነ አላውቅም። እኔ እግዚአብሔር ምስክሬ ነው። መብራን በለ ተቋና ነው ያጣች። ከበሩ ላይ ወደዚህ ነው ጠጋ ያልኩት፣ ወደ ኮብልስቶኑ ወደ ጫፍ ላይ ወደ እግረኛው መንገድ ነው የመጣሁት። እንደዚህ አይነት ጭቅጭቅ እጭ ብዬ ከዛ መኪናው ወደ ኋላ ሄዱ። በትንሹ እኔ በአይኔ እግዚአብሔር ምስክሬ ነው 5 ሰው ላይ
ሲሄደቻል 5 ሰው ላይ እንደዚህ ነው ሄደባቸው። በሩን ገንጥሎ ወደ ኋላ ተመልሰው ወደ ኋላ ገብቶ የቆመ መኪና ነው ያየው። ይሄንንም እምላችሁ 5 ሰዓት ላይ ነው። ቀድማችሁ የገባችሁ ኖቲስ አላረጋችሁት። በኢየሱስ ክርስቶስ መኪና የሰው ልጅ ላይ እንደዚህ ሲሄድ እንደማየት መብርሃን በለተ ቀና ስለተፋሽ እመቤት እግዚአብሔር ለቀን ሁሉ ሻማ አበራለሁ። ብቻ ፈጣሪ ባላችሁበት ይጠብቃችሁና ስትነዱ እንደው በመድኃኔዓለም ለለመናችሁ ስትነዱ በማንኛውም እድሜ ላይ ያላችሁ በሚካኤል ስም መጠጥ የሚባለው ነገር ጠጥታችሁ አትንዱ ሲባል እኔ ኖቲስ አላደርገውም ነበር። ወይ ያለ መብሰልም ሊሆን ይችላል አሩ ነው፣ ግን ኖቲስ አላደርገውም ነበር። ብቻ መብራን ተጠብቃችሁ በቃ ከቤታችሁ ስትወጡ አማትባችሁ ሙስሊም ሆናችሁ በእምነታችሁ በቃ ሁሉም በእምነቱ አመስገናችሁ አንተ ተጠብቀኝ ብላችሁ ፕሊስ፣ በእናታችሁ ፕሊስ። ያተረፍሽኝም መብርሃን ኪዳነ ምሕረት እናቴ በለተ ቀንሽ ያተረፍሽኝ ክብርና ምስጋና ላንቺ ይቅረብልሽ። እንግዲህ ቅዳሜ ቀን የዮሐና ኮንሰርት ነበር። እዛ ኮንሰርት ላይ እንግዲህ አንድ ሰው ጠጥቶ አሽከርክሮ እንግዲህ 2 ሰዎች ላይ ከባድ ጉዳት አድርሷል። እሱን ነው እንግዲህ ልጁ የነገረን። የተረፋችሁ ከአደጋው እንኳን ፈጣሪ ያተረፋችሁ። አሁን ላይ ኢትዮጵያ ውስጥ እንግዲህ የምንሰማው የመኪና አደጋ በጣም ከባድ ነው። ብዙ ወገኖቻችን በመኪና አደጋ እያለቁ ይገኛሉና አሽከርካሪዎች ጥንቃቄ እያደረጋችሁ እንድታሽከረክሩ፣ እግረኞችም እንግዲህ ግራ ቀኛችሁን እያያችሁ ፊት ኋላችሁን እያያችሁ ተራመዱ። ላለው ወደ ቀጣይ ቪዲዮ እንለፍ። አባ እናቴ ታማብኝ ነው። በእናትህ ያለን ስጠኝ። እኔ ደግሞ ምንም ስራ የለኝም። እባክህን ወንድም፣ እባክህን እናት አለ አይደል? አይዞሽ የኔ እናት፣ እግዚአብሔር ይማራችሁ። እሺ ፈጣሪ ማለት ነው። አይ የሰው ልጅ መከራ ያለበት መከራ። አባ አንቺ አሁን ስጦሽ ያለሽ እንዴ? አዎ አሁን እኮ ድጋሚ ደውለውልኝ አባትሽ በጠና ታማ ብር ካላክሽበት ተስፋ የለውም ማለት። እሺ አይዞሽ በቃ እንግዲህ ወይ እቺን ያዥ። በጣም ነው የሚገርመው። ሾን ብር ልትይኝ ባሉን እሺ እንደው ምን እንኩልቲ ነው? አይ ጣላ ይድረስብህ። ማየት ምቺ መስሎሽ ነው እንጂ አይንሽም አያይም። መናገር ምቺ መስሎሽ ነው እንጂ አትናገሪ። እግርሽም አይሰራም። ውጭ አገር ሄደሽ መታከም አለብሽ አይደል? እባክህ እግዚአብሔር ይርዳሽኝ። ሰመረ ባሪያው እንግዲህ ከረጅም ጊዜ የዩቲዩብ እገዳ በኋላ ወደ ዩቲዩብ በሰላም ተመልሷል። ሰሜ እንግዲህ ማህበራዊ ትችትን በማቅረብ በብዙዎች ዘንድ ተወዳጅነትን ያተረፈ ሪያክሽን የሚሰራ ወንድማችን ነው። ሰሜ እንኳን በሰላም ወደ ዩቲዩብ ተመለስክ ማለት ፈልጋለሁ። አመሰግናለሁ። እንግዲህ ተመልካቾቼ ለዛሬ ይዤላችሁ የመጣሁት ቪዲዮዎች ይሄን ይመስል ነበር። በቀጣይ በአዳዲስና በወቅታዊ ቪዲዮዎች እስከምንገናኝ ድረስ ፒስ ይመቻችሁ። መልካም ሳምንት።